ናፍቀሽኝ እኮ ነው የመጣሁት። አቤት። ምን ሆነሻል? የተፈጠረ ነገር አለ እንዴ? ቆይ ለምን ግልጽ አድርገሽ አትነግሪኝም? በጣም ደህና ነኝ። እንዴ አብሮብሽ ዘንጠሽማ ሳትነሻ ተጭብጭ ወይስ ሲተዘጋጁ እንዴት አብሮብሻል? ፈገግ አባባ የካሌብ አባት ካሌብንና ትሁትን በሞድ አፋከራቸው። ካሌብ ትሁትን ከዚህ በፊት ተመልክቷት አያውቅም ነበር። ወርቃማ ልብ እንዳላት በተደጋጋሚ ምርጥ ሴት እንደሆነች የሴቶች በላይና ምርጥ ሴት እንደሆነች በተደጋጋሚ ይናገራል አባባ ስለ ትሁቴ ከብዙ ነገር አትርፋቸዋለች። ከመጣባቸው አደጋ የታደገቻቸው አባባ ከዊልቸር ተነስተው እንዲሁም ደግሞ ከሞት የታደገቻቸው ያተረፈቻቸው ትሁት ናት። የትሁትን ወርቃማ ልብና መልካም አስተሳሰብ ደግሞ ካሌብ ተመልክቶት አያውቅም ነበር። ካሌብ ለኤደን እያንዳንዱን ነገር በግልጽ አስረድቷታል። እሷም ደግሞ ብሩህ አእምሮ ስላላት ማንኛውንም ነገር በአሁኑ ሰዓት የትኛውም ሴት ብትሆን ስለ ፍቅረኛ ወይም ደግሞ ስለ ትዳር አጋሯ ቅድሚያ የምታደርገው ነገር ቢኖር የትዳር አጋርሽን እንደዚህ ቦታ አየነው እንደዚህ አደረገ ብንባል ማናችንም ሴቶች የምናደርገው ነገር ምንድን ነው? ያን የነገረንን ሰው የመጀመሪያ ጥላት ነው የምናደርገው። እንዲሁም ደግሞ አሊያም ደግሞ ይሄንን ካላደረግን ደግሞ ያን የነገረንን ሰው ስሙን ወስደን በመናገር ጠላት አድርገን እሱ እንደነገረንና ሰውየውን ይልቅ ከመከታተል ህይወታችንን ከማትረፍ ይልቅ ሄደን በመናገር ህይወታችንን ይበልጥና ሰውየው ድብቅ እንዲሆንና በድብቅ ከዚህ በኋላ እነሱንም አጣልተን የጠቀመንን ሰውም አጣልተን ሄደን ከካሌብ ሁሉንም ነገር ካዳመጠች በኋላ ከዚህ በኋላ መታገስ አልችልም ይበቃላት ትንገረኝ በማለት መቋቋም ስላልቻለች የሚነግራትን ነገር መቋቋም ስላልቻለች ተነስታ ሄዳለች። ስትሄድ መንገድ ላይ ትሁትን አገኘቻት። ለማረጋገጥ ያህል ካሌብ ሲነግራት ሙሉ በሙሉ አላመነችው። ምክንያቱም ደግሞ አስቀድሞ ዳንኤል ካሌብ መጥፎ ሰው እንደሆነ እንደሚጎዳትና እንድትጠነቀቅ ከሱ እንድትርቅ ነግሯት ስለነበር እሷ ያው እሱ የነገራትን ነገር አምና ካሌብ የሚነግራትን ነገር አልካደችም። አዳምጠዋለች። ልብ ሰጥታ ቦታ ሰጥታ አዳምጠዋለች። ዳንኤል ግን አስቀድሞ አስጠንቅቋት ነበር። ስለዚህ እሱ ደግሞ የፈለግሽውን ሰው መጠየቅ እንዲሁም ደግሞ በፈለግሽው መንገድ ማጣራት ትችያለሽ። ስለዚህ ጉዳይ እውነታውን እኔ ነግርሻለሁ። እኔ የደረስኩበትና እኔ ያወቅኩት እውነታ ነው። እንዲሁም ደግሞ ጾታዬን እየቀየርኩ አስመስዬ ሌላ ሰው በመምሰል ሌላ አለባበስ ለብሼም ገብቼ ነበረ። ስለዚህ ስለነሱ ሲነገረኝ ስላልሰማው ስለዚህ ያለኝ አማራጭ ገብቼ በዛ መልኩ ማጣራት ነበርና ስለዚህ አጣርቻ አውቃለሁ ብሏትም ነበር። ይህንን አስመልክታ እሱም የተለያየ ማስረጃም ቢነግራትም እሷም ደግሞ አባባንና ትሁትን ማናገር ፈልጋለሁ እነሱ ለምን አልነገሩኝም በማለት እነሱንም ተቀይማቸው ነበር። ትሁቴን ከሱቅ ደርሳ ስትመለስ አገኘቻ። በዚህ ሁኔታ ስላየቻት ትሁቴ ደግሞ ለምን ምን ሆነሻል? እንዴት እንደዚህ ሆነ? እንዴት እንደዚህ ልትሆኝ ይቻል? ግራ የተጋባሽና የታመምሽ ትመስያለሽ፣ ደህና አትመስይኝም በማለት ትሁቴ ደህንነቷን ደህና አለመሆኗን የሰማችው ነገር እንዳለ ኤዱ የተረጋጋችና የምታምር ሴት ስለሆነች እንደዚህ ሆናና እንደዚህ ተረብሻ ስለማታውቅ እና ምን እንደሆነች ጠይቃታለች። እሷም ደግሞ ስለ ዳንኤል እና ስለ ቲና ያወቀችውን ነገር በቅድሚያ ፍቅረኛሞች ናቸው አይደል በማለት ትሁትን አስደንግጣታለች። ትሁቴን መናገሩም አለመናገሩም ከባድ ነው። ብትነግራት ትጠቅማታለች። ባትነግራትም ደግሞ ልጅቷን ምናልባት ከመዘግየት ይልቅ ነግራት ብታባነናት ጥሩ ነው። መናገሩም ደግሞ በተደጋጋሚ መስዋዕትነት ስላስከፈላት ያንንም ፈርታ እንዲሁም ደግሞ እሷ ለምን ተናገርሽ እንዳትባል ቅድሚያ መናገር አልፈለገችም ነበር። ነገር ግን አስረግጦ እንደነገራት ካሌብ ስትነግራት ትሁትም ካሌብ ለዳንኤል በግልጽ ጥላቻ እንዳለው አሳውቆታል። እንዲሁም ደግሞ ከስርዓት ጀምሮ ከእያንዳንዱ ስርዓት ጀምሮ ስርዓት ይኖርህ፣ እኔ ለምሳሌ ቤቱ ባለቤት ሆኜ እንደዚህ አልቀመጥም ነበር። ካሌብ በእያንዳንዱ ድርጊቱ በእርግጥ ፍርዱ ነው፣ ባለቤቱን ወስዶበታል። ነገር ግን ደግሞ ባለቤቱ የሄደችበት እሷ የምትወሰድ እቃ ሳይሆን እሷ ፈልጋ ስለሄደች እሱ ወሰዳት ተብሎ የምትገመት ሴት አይደለችም። ምክንያቱም እሷ አገባቧ
በመሰረቱ ካሌብ ለአባቱ አባዬ ብትወደውም ባትወደውም ብትቀበልልኝም ባትቀበልልኝም እኔ ግን ነገሩን ለኤደን አሳውቂያታለሁ፣ ፍቅረኛሞች እንደሆኑ ነግሬያታለሁ ብሎ ለአባባ ሲነግረው አባባም ደግሞ ተበሳጭቶበታል። ልጄ አድርገዋለሁ አትለኝም? እንዴት እንደዚህ ታደርጋለህ? እንዴት ራስን ከማይሆን ሰው ጋር ታወዳድራለህ? በማለት እንግዲህ ካሌብ ደግሞ ከነጭራሹ ካሌብ ደግሞ ሞራሉን እያጣና በራስ መተማመኑን እያጣ ይመስላል። ካሌብ ራሱን ከማይረባ ሰው ጋር አውርዶ እያወዳደረ ዳንኤል በፊት ላይ እያንዳንዱን ነገር ካሌብ ለሚናገረው ነገር ካሌብም እንዲሁ ከውጭ ቆይታ ወደ ቤት እንኳን ሲመጣ ይደነግጥ ነበር። አሁን ግን ለካሌብ በጭራሽ አይደነግጥም። አረ እንዲያውም ሲያናግረውም አንተ አይደለም የቤቱ ባለቤት አባባ ነው፣ አባባ ያናግረኝ በማለት ፈጣጣነቱንም ይፋ አድርጓል። ካሌብም በዚህ ፈጣጣነቱ በመብሸቅ እኔ እበቀልሃለሁ እያልሰራሁልህ እንደሆነ ማጣት ያለበትን ነገር እንደሚያሳጣውና እሱ የማያውቀውን ነገር እንደሚያደርግ ይነግረዋል። እሱ ምን ልታደርግ ምን ልታሳጣኝ ሲል ምንም ነገር እንደሌለው እሱ ገንዘብ ነውና ሁልጊዜ የለኝም ብሎ የሚያምነው ነገር ኤደንን አላሰባትም። እሱም ያለን ነገር ሳሳጣ እሱን ታያለህ፣ ምን ልታሳጣኝ ትችላለህ ቢለውም እሱም ደግሞ እሱን ታያለህ፣ እሱን እኔ አሁን ላንተ በመናገር እጅል አልሆንም፣ ላንተ በማሳወቅ እሱን ወደፊት የምታየው ይሆናል በማለት ካሌብ የሆነ የሚያደርገው ነገር እንዳለና ከባድ ነገሩን እንደሚያሳጣው ነው። ኤደንም እኔ ነኝ እንጂ እነሱ እኮ የሆነ የሚያስታውቅ ነገር አላቸው እያለች አሁን ኤደን እየተመለሰች እያስታወሰች አንዳንድ ነገራቸውን አብረው በተመለከተቻቸው ጊዜ የእህትና የወንድም አይነት አክት ሳይሆን የፍቅረኛሞች አክት እሱ ሊሸኛት ሲል ቲና ያደረገችው ነገር እናም ወደዚህ ነገር እንደሚያመለክታት ኤደን ብልህ ልጅ ናት። ስለዚህ ተረድታለች። ካሌብን አካለ መቀበል ወስዳ ለዳንኤል ከመናገር ይልቅ እንዲያውም እንደኛ ግምት አሁን የካሌብ መናገር ትክክል አይደለም፣ ወስዳ ተናግራ እነሱንም ታስገድላቸዋለች የሚል ፍራቻ ነበር። ኤደን ግን በስናት አላደረገችም። አባባ ካሌብ እንደበሸቀና በእነሱ በአክታቸው በሀረካታቸው እንዳሳበዱትና እንደበሸቀ ከፊቱና ካነጋገሩ ይለያል። አባዬ አንተም እኮ አውርደ እኔን ልጅህን ከዚህ ጋር እኩል እየተመለከትከኝና ከሱ ጋር እያየህ ነው በማለት ከአባባም ጋር እያዳመጥከኝ አይደለም፣ ከኔ ይልቅ እሱን እያዳመጥክ ነው፣ ከሱ ጋር እኩል እያደረግከኝ ነው በማለት ካሌብ ቅናት ይታይበታል። አባቴ ሌላ ሰው ይህንን የማይረባ ሁሉ ነገሬን የወሰደብኝን ወዷል፣ ከኔ ጋር በእኩል ላይን እየተመለከተብኝ ነው በማለት ካሌብ የቅናት ምልክት ይታይበታል። በዚህ እድሜው በሚስቱ የሚቀናው አነሰና አሁን ደግሞ በአባቱም ቅናት አድሮበታል። አባባም ደግሞ የኔ ልጅ ለምን ትበሽቃለህ? ትወዳታለህ እንዴ? ታዲያ የማትወዳት ከሆነ ምን ያበሽቃሃል? እንዲያውም እነሱን ነው ማብሸቅ ያለብን በማለት ወዲያውኑ አባባ ትልቅ ነገር በመፍጠር እነሱን ማብሸቅ አለብን በማለት ሳይውል ሳያድር አሁኑን እንደውም ትመለከታለህ በማለት የሚያበሽቅ ትልቅ ነገር ፈጥሮላቸዋል። ትሁትን ወደ ኪችን በመሄድ የኔ ልጅ አንድ ሀሳብ አምጥቻለሁ በማለት ትሁት እና ከነሱ ፊት ሆኜ ድንገት ብናገርሽ ግራ እንዳይገባሽ እነሱን ለማብሸቅ ያደረገውና ያሰበው ሀሳብ መሆኑን ወደ ኪችን በመሄድ በቅድሚያ ለትሁት አሳውቋታል። ትሁትም ተረድታ እሻባ እየዘጋጃለሁ በማለት ተነጋግረው መጥተዋል። ትሁት አባባም ወዲያውኑ ያለውን ነገር ሰብሰብ ብለው ቤተሰቡ በሙሉ ቲና እና ዳንኤል በተቀመጡበት ትሁቴ የኔ ልጅ አሁኑኑ ተዘጋጂ፣ ወደ ውጭ ዛሬ ራት ልጋብዛችሁ አስቤያለሁ አንቺንና ካሌብን በማለት ካሌብንም ማስደምሞታል፣ አስደንግጦታል። ካሌብንም አባባ ታምራቱ እንደቀጠለ ነው። አባባ ይህንን ሀሳብ ሲያመጣ ለተለያዩ መንገዶች የተለያየ ሀሳብና የተለያየ አዲስ ነገር ፈጥሯል። እሳቸው ግን ለአንድ ነገር ብቻ ነበር ያሰቡት። ይሄ ነገር ግን በየአቅጣጫው የተለያየ ትርጉም ሰጥቶታል። ዳንኤልና ቲናም ደግሞ ፍጥጥ ብለዋል። ምን አይነት ራት ነው? እኛ የለንበትም እንዴ? ቤቱ ተነቅሎ ይሄዳል እንዴ? ለምን እነሱ ብቻ በማለት ቅሬታቸውንም አሳውቀዋል። አባባም ደግሞ በየተራ ቢሆን ይሻላል ብዬ ነው፣ በቀጣይ እናንተን ጋብዛችኋለሁ። አሁን ደግሞ ትሁትንና ካሌብን እጋብዛለሁ በማለት ትሁትን ገብታ እንድትለባበስና እንዲሁም ደግሞ ኃላፊነት እንደተሰጣት የቤት እመቤት አስመስሎ የምትፈልጊ ከሆነ ስትለባበሺ መስታየት ስለሚያስፈልግሽ ወደ መኝታ ክፍሌ በመግባት በማለት ለትሁት ነፃነት ሰጥቶ ትሁትን ተውባ እኔ እንደሆንኩኝ ወንድ ልጅ ነኝ፣ እኔ ለብሻለሁ፣ ጨርሻለሁ፣ እሷ ናት ተውባ መምጣት ያለባት ለመዋብ ጊዜ የምትፈልገው በማለት ቲናን አብሽቋታል። ታምረኛው ሽማግሌ ይሄ ብቻ አልበቃውም። ትሁት አምሮባት እንደመጣች የኔ ልጅ እንደዚህ
እንደዚህ ማምሮብሽማ ዝም ብዬ ይዤሽ አልወጣም በማለት ከሱ ጋር ፎቶ እንድትነሳ አድርጓታል። ከካሌብ ጋር ፎቶ እንድትነሳ ይህንንም እያየች ቲና በሽቃለች። ከዚህ በፊት ቲና ካሌብን አትወደውም ነበር። አሁን ላይ ግን ሴት ሲቀርበው ትቃጠላለች። ዳንኤል እንደማይጠቅማትና ምንም አይነት ፋይዳ እንደሌለው ካሌብንም ለጥቅም እንደምትፈልገውና እሱን ዝም ብላ ለጊዜው ለጥቅም ብቻ ለገንዘብ ብቻና መንገድን ብታገኝ ተበቅለው ትሄዳለች። ነገር ግን ካሌብን ደግሞ ከሌላ ሰው ጋር አንዴ ከኤደን ጋር አንዴ ከትሁት ጋር ብታየውም ሰላም አይሰጣትም፣ ትንጨረጨራለች። ይህ ባህሪዋ ደግሞ ግራ ያጋባው ዳንኤልም አንቺ ግን አልገባኝም በተደጋጋሚ አንስቷል። አንቺ ግን ይሄንን ሰውዬ ትወጂዋለሽ? ባልሽ ነው እንዴ? ከዚህ በፊት ወንድምሽ ነው ወይስ ምንድን ነው እያለ ግራ እየተጋባ አንዳንዴ ባሏ፣ አንዳንዴ ደግሞ ፍቅረኛው፣ አንዳንዴ ደግሞ ጠላቷ የምትበቀለው ቲና ግራ የሚያጋባ ባህሪ አይቶባታል ዳንኤል። በዚህ የተናደደውና የበሸቀው ዳንኤልም እነሱን ተከትሎ ወጥት። እሷም ደግሞ ከቤት ብቻዋን ቲና ብቻዋን አበደች። ከእሷ በተሻለ መልኩ እኔ እያለው እንደ ሰራተኛ ትጋበዛለች የሚል አመለካከት ስላላት በዚህ አመለካከት እንድታብደ አባባ ሀሪፍ አድርገው ሀሪፍ በቀል ተበቅለዋታል። ካሌብም አባዬ እንዴት እንደዚህ አይነት ሀሳብ ልታመጣ ትችላለህ? ምን አስበህ ነው? ከዚህ ጀርባ ምንድን ነው ያሰብከው ነገር? በማለት ካሌብንም አባባ ደግሞ ይልቅ እንደዚህ ብለህ አታስብን፣ ያንተ ያሰብከውን እያሰብኩ ወደኋላ መቅረት አልፈልግም። ይልቁንስ እሷን ለማብሸቅ ነው እኔ አላማይና ዋናው ነገር ዋናው ፖይንት የኔ እሷን ማብሸቅ ነው። ስለዚህ ደግሞ እሷ እያለች ትሁትን ከኪችን ወስጄ አንተ ጋር እራት መጋበዜ የሚያበሽቃት አይመስልህም እንዴ? እስኪ አንተ ራሱ ገምተው በማለት እንዲሁም ደግሞ ብሽቅ ስትል ድብን ርር ስትል ካሌብም ተመልክቷታል። በዚህም የበሸቀውና ኪሳራው የበዛው ዳንኤል ደግሞ ከዚህ በመናደድ ወደ ከቲና አምልጦ ወደ ኤደን ሊሄድ ነበር ያሰበው። አሁንም ተከትለው መታለች። አሁን እኔ አየር ፈልጋለሁ፣ ብቻዬን ነው መሆን የምፈልገው ዘወር በይልኝ በማለት ከእሷ አባሮ፣ እሷም ደግሞ ቆይ ግራ እያጋባኸኝ ነው አንተ ልጅ ግን ከኔ ምን ነበር የምፈልገው? ጥቅሙ ካለቀ በኋላ ለጥቅም ነው እንደ የቀረብኝ ብላ እንድታስብ አድርጓታል። ምክንያቱም ጥቅሙ ካለቀ በኋላ ዳንኤል ያለው አክት ለሷ እየገባ በሚገባት መልኩ እየለየለ ኤደንም ዳንኤል ናፈቅሽን በማለት ወደ እሷ ሲሄድ እሷ ደግሞ ጫፏን እንዳይነካ ታደርገዋለች። ከዚህ በኋላ ይቅርታ አድርግልኝ፣ ፍቅረኛም አይደለንም ባልና ሚስትም አይደለንም። በመሰረቱ ፈጣሪ ያልተጨመረበት ትዳር አይደለም። ስለዚህ ያን ደግሞ ፈጣሪ ያልባረከውን ነገር ገንዘብ አመተህ ህይወታችን ከሚመሰቃቀል ገንዘቡንም አልፈልግም በማለት ጥርጣሬዋን በትንሹ አሳይተዋለች። እሱም ደግሞ የሆንሽው ነገር አለ እንዴ? ምንድነው የሆንሽው በማለት እየጠየቀን ነበር። እሷ ግን ምንም የሆንኩን ነገር የለኝም በማለት ቁጭ አድርገው ፍቅረኛሞችም እንዳልሆኑ እንዲሁም ደግሞ ባለትዳሮችም እንዳልሆኑ ፈጣሪ ያልገባበት ትዳር እንዲሁም ደግሞ ይሄ ትዳር ወደፊትም ቢቀጥል ደግሞ ምናልባት አጥፊ ሊሆን ስለሚችል ከዚህ ጋር ቋጭቸዋል በማለት ኤደን ቁጭ አድርገው ሄዳለች። አባባንም አባባ ግን ለምን አልነገርክብኝም በማለት አባባንም ወቅሳው ነበር። አባባ ደግሞ የኔ ልጅ እኔ በራስሽ እንድታውቂው በራስሽ መንገድ እንድታውቂው እንጂ ከኛ እንድትሰሚው አልፈለግኩም ነበር በማለት አባባም ነግሯታል። ደግሞም ልብ ካልሽ ካስታወችም ደግሞ በተደጋጋሚ ነግሬሻለሁ፣ በቀጥታ ባይሆንም ዳንኤል እንደዚህ ያደረገ ብዬ ባይሆንም በተደጋጋሚ ለምን ብለሽ ጠይቂ በማለት የተለያዩ ምልክቶችን እንደሰጣት ይነግራታል። እኔ አልገባኝም፣ አሁን ራሱ ካሌብ ባይነግረኝ ኖሮ አይገባኝም ነበር በማለት ከእነሱ ጋር ቤተሰባዊነት ሆና እንግዲህ ህይወቷን ወደፊቷን ለማስተካከል ወስና ቆርጣ ተነስታለች። ለሱ ሄዳ ተናግራ ህይወቷን ይበልጥ ከማወሳሰብ ይልቅ ጠንካራ ልጅ ነች ኤደን። እውነትም አባባ ለካሌብ የትላንቱ እራት እንዴት ነበር ልጅ የተመቸ ወይ በማለት ካሌብን ይጠይቀዋል። ካሌብም ደግሞ እራቱ በጣም ደስ ይል ነበር እነሱን ለማብሸቅ ብለን ያደረግነው፣ ነገር ግን ደግሞ ሀሪፍ ጊዜ አሳልፈን መጣን። የሚገርመው ደግሞ ትሁት ራሱ እንዴት ደስ እንደምትል በማለት ትሁትን እያደነቀ ትሁቴ ደግሞ ወደ ሳሎን ስትመጣ ስለሷ እያወሩ ታዳምጣለች። ካሌብም ለመጀመሪያ ጊዜ ከዚህ በፊት ተመልክቷት አያውቅም እንዴት እንደምታምርና ውብ እንደሆነች ሁሉ ነገሯ ስርዓቷ እያለ ትሁትን እያደነቀ አባባም ደግሞ አስከትሎ አዎ ሁሉም ነገር ደስ ይል ነበር፣ ምን ነው አምራ ከሆነ ወዳሃት ከሆነ
አባባ ልዳርል በማለት ለልጁ ትሁትን እንዳመቻቸ ትሁት እንግዲህ የተረዳችሁ በዛ መልኩ ነው። ትሁት የምትረዳው አባባ ግን ይሄ ነገር ይህንን ሀሳብ ያመጡት አባባ ይህን ነገር በተለያየ መንገድ እንዲፈታ የተለያየ ሀሳብ እንዲያመጣ ትሁት ጫፉን ነው የያዘችው። ስለዚህ እሷን ሲያማክራት ቦታ እያመቻቸ እንደሆነ አድርጋ ልታስበው ትችላለች። ነገር ግን አባባ ይህን ነገር ሆን ብሎ ያደረገው እነሱን ለማገናኘት አልነበረም፣ እነሱን ለማብሸቅ ነበር። ነገር ግን ደግሞ ካሌብ አይኑን እንዲገልጽና መልካም ሴት ላይ እንዳርፍ አድርጎታል። በቀጣይ ተመልሰን እስከምንገናኝ ትሁቴ ካሌብን ትቀበለው ይሆን? መልካም